የቅናት መንፈስ የተወጋ የሆነ እንግዲህ ብሩኬ እንደሚታወቀው አንዲት ቆንጅዬ ልጅ ይዞ መጥቷልና ሚዲያው ላይ በጣም እየተራገበ በጣም በቃ ብዙ ወሬዎች እየተወሩ ይገኛሉ። ሀይሚም እንግዲህ አሳይሻለሁ ያልከኝ ነገር ምንድነው? አሳየኝ እስኪ ልየው እያለች ትገኛለች። እንደገናም ደግሞ እንግዲህ ሀይሚ ዝም ማለት አልቻለችም። ባጭሩ ብሩክን አሁንም እስከ ጥግ ድረስ ነው እየተናገረችው የምትገኘው። በቃ ጭራሽ በቃ ስሟንም እንዳይጠራ በቃ ስታየው እንደሚያቅለሸልሳት እንደሚያንገሸግሻት በጣም በቃ የሆነ ደሟ እንደሚፈላ ነው የተናገረችውና እዚህ ድረስ ምን እንዳዳረሳቸው ብዙ ሀሳብ የምንሰጥ ይሆናልና ሀይሚ ግን እኔ አሁንም አብዝተሽዋል ነው ብዬ ሀሳብ ልሰጥ የምችለው። እና ተመልካቾች እኔ በህይወቴ ማለት ነው በጣም የሚያናድደኝ ነገር በቃ ሳያቸው ሶሻል ሚዲያ ላይ የሚሰሩ በተለይ ታዋቂ ሰዎች ተመልካች እንዲያለኝ ተመልካች እንዲያደረገኝ እንዲኳ አወራብኝ እንዲያለኝ ብለው ያልሆነ ንግግር የሚናገሩ ጥፋታቸው የራሳቸው እንጂ ማለት ነው። እኔ አሁንም ሀይሚን ድብን አድርጌ የምቆጣት ነገር ወይም ደግሞ የራስሽ ጥፋት ነው ብዬ የምናገረው ነገር ምንድነው? ተመልካች አይደለም ይሄንን ነገር ያመጣው። ተመልካች አይደለም ይሄንን ነገር ጎትቶ ስቦ ያመጣው። ሲጀመር አንቺ መጀመሪያም ቢሆን ፕራንክ ነው ስትበይ እሺ ብለሽ ብትቀበይ ኖሮ እዚህ ደረጃ ላይ አይደረስም ነበር። የራስሽም ጥፋት አለበት። ሙሉ በሙሉ የብሩክ ጥፋት ነው ብለሽ ጭራሽ ስታይ ሁሉ ደምሽ እንደሚፈላ እየተናገርሽ ነው። እውነታው ምንድነው? ሀይሚን በዚህ ልክ ያስቀየማት ነገር ምንድነው? ወይም ደግሞ በዚህ ልክ ከብሩክ ለመለየት በቃ ሰበብ ራሱ የፈለገችው ነገር ምንድነው የሚለውን በደንብ እናወራበታለን። እንግዲህ በሀይሚን በብሩክም መሀል ላይ ያው ብዙ ግድግዳ እየቆመ ይገኛል። ብዙ ሰዎችም እንግዲህ የሀይሚ ጠበቃ ነኝ የብሩክ ጠበቃ ነኝ የሚሉትም ሰዎች እንግዲህ በየግል እየተከረባበቱ ቪዲዮ እየተፖሳሰቱ ፎቶ እየዘቃዘቁ ምናምን ነው የሚገኙት። እና በአጭሩ ስለ ሀይሚና ስለ ብሩክ ላውራላችሁ። ብዙ ጥሩ ጊዜያቶችን መጠዋል። ኢቭን እንደሚዋደዱ እንደሚፋቀሩ እኛ የምናውቀው እንደሚተሳሰቡ እንደሚዋደዱ ምናምን ነገር ነው። ግን ደግሞ እነዚህ ልጆች ያለ ልብ ሰጠናቸው። አይዟችሁ፣ አለንላችሁ፣ በርቱ። አንዳንዴ ይውላችሁ እግዚአብሔርን በማይሆን ነገር ሰውን መደገፍ ዙሮ የት ደረጃ ላይ እንደሚደርስ ምን መከራ እንደሚያመጣ ምን ችግር እንደሚያመጣ አናቅም። እኛ ዝም ብለን በቃ እነሱን አብራችሁን ነው የምንለው። ኢቭን ዝም ብሎ የሚዋደዱ እንደ ውህትና ወንድም እንኳን ቢሆን ወይ ታምራላችሁ አንድ ላይ ፍቅረኛ ሆኖ የምንል ሰዎች ነን፣ እውነት ለመናገር ማለት ነውና ሀይሚና ብሩክን ያለ ፍላጎታቸው ነው ገፋፍተናቸው አመጣናቸው። በቃ እነዚህ ልጆች ሞከሩ በቃ አስመሰሉ። ማስመሰል ሲከብዳቸው ሲደክማቸው ተውት፣ በቃ ተፋረሱ። ይሄ ነው የተፈጠረው። ሀይሚ ምንም በደል ደርሶባት አይደለም። አንድ ነገር ልንገራችሁ፣ ሀይሚ ምንም የተበደለችው ነገር የለም። ፕራንክ የምትለው ነገር በዛ ፕራንክ በቃ ደም ይፈልቷል። ያ ፕራንክ ሳስበው በቃ ደም ይፈላል። ብሩክን ሳየው ያ ፕራንክ ነው ትዝ የሚለኝ ያስጠላኛል የምትለው ነገር ማለት ነው። ሲጀመር ፍቅረኛ ነሽ ብሎ ቃል አልገባልሽም፣ ቃል አልገባሽለትም። ምንም የጀመራችሁት ታሪክ የለም። እንዲሁ ትዋደዱ ነበር፣ እንዲሁ ትፈላለጉ ነበር፣ እንዲሁ ትተሳሰቡ ነበር። አለቀ በቃ። ሀይሚን እኔ ለማዳመጥ ለመረዳት እሷን የሆነ አክሰፕት ለማድረግ ፈልጌ ነበር፣ ግን ማለት ነው ተመልካች ነው ያጠፋው። በተመልካች ግፊት ገቡበት። ይሄን ነገር ይቀጥላል ብለው አሰቡ፣ ያዋጣናል ብለው አሰቡ። ሲጀመር ከአብርሽና ከሩታ ምን ይማራሉ እነዚህ ልጆች? አስቡት። በአብርሽና በሩታ መነሻ የተነሱት እነሱ ናቸው አይደል? ከነሱ የሆነ ነገር አብርሽና ሩታ እኮ በጣም ብዙ መንገድ ብዙ ነገሮችን ተመልካችን ዋሽተው እዚህ የደረሱ ሰዎች ናቸው። እና ሀይሚና ብሩክ ደግሞ ማስመሰሉ ሲከብዳቸው በቃ መረራቸው። ህይወታቸው አንድ አላረጋላቸው። በዚህ ቢለፉ በዛ ቢለፉ በዚህ ቢመጡ በዛ ቢመጡ አንድ አላረግ ሲላቸው ተለያዩ። በቃ ሀይሚ በቀኝ አንገሸገሸኝ፣ በቃ አቅለሸለሸኝ አለች። በቃ መብቷ ነው። ከፈለገችው ሰው ጋር የመሆን ከፈለገችው ሰው ጋር የመሄድ መብት አላት። በቃ በዚህ ልክ ግን ብሩክን አጥላልታ ብሩክን ተናግራ ብሩክን አስቀይማ አስከፈታ ምናምን ነገር አይደለም መሆን የነበረበት። በቃ በመስማማት በመግባባት እስከዚህ ደርሰናል። በቃ እስከዛሬ ያስመስለናል። በነገራችን ላይ ብዙ ነገር ችዬ ኖሬያለሁ፣ ብዙ ነገር ችዬ መጥቻለሁ። በቃ አሁን ግን ይበቃኛል ያለችው ያ ማለት ምንድነው? እያስመሰሉ ነበር። ተመልካቾች ሳይፋቀሩ ተፈረቃሩ፣ እንደዚህ ሳይሆን እንደዚህ ብለው በቃ እስከ ጥግ ድረስ ቦታ ሰጧቸው። ከላይ ደረሱ። ካብናቸው እዚህ ደረጃ ላይ ደረሱ። ሀይሚ ያለ ፍላጎቷ ነበር እስከዛሬም ከብሩክ የነበረችው ማለት ነው። እውነት ለመናገር ብሩክ ፕራንክ በሰራት ቪዲዮ ብቻ አይደለም እንዲህ አቅለሸለሸኝ፣ በቃ ሳይው ያስታውከኝ የደረሰው በቃ ያመኛል በቃ ነው ያለችው። ስለዚህ የራሷ ኬዝ አላት። ማስመሰሉ ከብዷት ነው። በአጭሩ ማስመሰል አልፈለገችም። ከዚህ በላይም ማስመሰል በቀጠል አልፈለገችም። የራሷ ኑሮ መኖር ፈለገች። እውነተኛ የሆነ የወረደ ትክክለኛ ኑሮ መኖር ፈልጋ በቃ ይሄን ነገር አድርጋለች። ግን እኔ ቅሬታ ያለብኝ ምንድነው? የግድ ከብሩክ ጋር ውኛ አልልሽም። ሀይሚዬ ህይወትሽ የምትኖሪው አንቺ ነሽ። ኑሮሽ የምትኖሪው አንቺ ነሽ። አብረሽ ተጎዳሽም ተጠቀምሽም አንቺ ነሽ። ለራስሽ የምትኖሪው። እኛ ከዚህ ሆነን አይዞሽ ብንልሽ የሚጠቅምሽ ነገር ከሆነ ይጠቅምሻል፣ የሚጎዳሽ ነገር ይጎዳሻል። ግን
የኛው ተይው ስለኛ አታውሪ። ሲጀመር ተመልካች ነው እንደዚህ ያለኝ ስጭ ያለኝ ምናምን መለስኩለት። ሲጀመር ማለት ነው ስለ ተመልካች ምን አገባሽ? አሁን ለምሳሌ እናትሽ በጣም ነው የምታስጠላው። ወይ ከአባትሽ ጋር እኮ ጋሽዬን አሁን በጣም ነው የሚያስጠላው። ስለ ጋሽዬ ቢወራብሽ እንዴት ነው ከሱ ጋር ይኖርሽው? እንዴት ነው የሱ ልጅ የሆንሽው ተብለሽ ቢነገርሽ አይከፋሽም? ይከፋሽ ነበር። ግን ለብሩክ ራሱ መከራከር አልፈልግሽም። የእውነት ማለት ነው። በቃ ይሄ ሁሉ ጊዜ በሰላም ነበራችሁ። ስለዚህ ይቅርታ፣ ይሄ ሁሉ ጊዜ አብረን ነበር ምናምን። አሁን ግን በቃ ደስ የማይለኝ ነገር አየሁ። ከአንተ ጋር ጊዜ በኋላ መቀጠል አንችልም። ልክ ሄሉና ማርክ የሆነ ጊዜ ካስታወሳችሁ በትክክል እንደ ጉዳዩን እንኳን ቢናገሩ በቃ ወይ እሷ ልጅ ጥፋተኛ ተብሏ ትረገጣለች ወይ እሱ ነው ጥፋተኛ ተብሎ ይረገጥ ነበረ። ግን ሁለቱም ተስማምተናል ብለው ተለያዩ። በቃ ተስማምተው ተለያዩ። እንደዚህ መሆን እየቻለ ሀይሚ ድጋሚ ስሜን እንዳጠራው ድጋሚ እንደዚህ እንዳታረግ ምናምን ከባድ ማስጠንቀቂያ ሰጥተሻል። እሺ ይመች፣ ይሄ መንገድ ከመረጥሽው ይሆነኛል፣ ያሳካልኛል፣ ስኬት ላይ ያደርሰኛል፣ ከፍታ ላይ ያደርሰኛል፣ የሚወደኝን ሰው አገኛለሁ፣ የምወደውን ሰው አገኛለሁ ብለሽ ካሰብሽ ሂጂ፣ እኛም እንደግፍሻለን፣ እናበረታታሻለን ምናምን። ነገር ግን ደግሞ ብሩክ አሳይሻለሁ ብሎ የሚያሳየውን ነገር ዛሬ እንግዲህ ልጅቷን ይዟት መጥቷል። ሀይሚ ብትረጋጊ ነው የሚሻልሽ። ነገር እርግጠኛው የምነግራችሁ ሀይሚ ይከፋታል። ብሩክ እንዲሁ ነው መጦ ደስተኛ ህይወት ቢኖር ማለት ነው። ብሩክ በጣም ችሎ ታግሶ በጣም ደክሞታል። እንዴ ሀይሚ ደግሞ በጣም ማለት ኦቨር ነው አክት እያደረገች ያለችው፣ ኦቨር ነው እያሰበች ያለችው፣ ኦቨር ነው እየተናገረችው የምትገኘው። ላፊ ቃል አሁን ብሩክ ተናግሯል። ኢቭን እንኳን ትናንትና እንኳን በተሰራው ቪዲዮ ተዋት በቃ ሀይሚንም ምንም ነገር አትበሏት። በእኔ ምክንያት እኔን የሚሰድቡ ሰዎች አሉ፣ እነሱንም ለምን ትሳደባላችሁ ብላችሁ እርስ በርስ አተጣሉ። ተውት በቃ። ሀይሚ ምን እንደሆነች አላውቅም እስከዚህ ድረስ በቃ የማውቀው ነገር የለም፣ ግን ጊዜ የሚፈታው ነገር ነው ብሏል። እና ሀይሚ በቃ የለመድከው ነገር አይደለ ማለት ሴት ማጫወት ከሴት ጋር መሆን ምናምን የለመድከው ነገር አይደለ ስትለው እሱ ደግሞ ተናዶ እንደውም አሳይሻለሁ፣ እንደዛ ከሆነ አሳይሻለሁ አላት። እርግጠኛው የምነገረው ደግሞ አሁን ነው ደሜ ይፈላል ያለችዋ። እስካሁን ገና ትክ ብሎ ሊፈላ ገና ነው። የራሷ ኮት ህይወት ሊኖራት ይችላል ምናምን፣ ግን ብሩክን የመሰለ አፍቃሪ ብሩክን የመሰለ መልካም ሰው ማግኘት ከባድ ነው። ሀይሚዬም እኔ እንጃ አላውቅም በዚህ ልክ ምን እንደቀየረሽ፣ በዚህ ልክ ምን እንደዚህ እንዳደረገሽ አላውቅም። ግን በቃ ይብቃሽ። በቃ ከዚህ በላይ ብሩክን መናገር የለብሽም፣ ስለ ብሩክን ማውራት የለብሽም። ስለ ጀመረ እሷ አንድ ስምሽን ጠርቶ እንዲያርጋኛለች ብሎ ተናግሯል። ሀይሚ ምን እንደሆነች አላውቅም። ይቅርታ በጠይቃት ይቅርታዬን ልትቀበል አልቻለችም። ምን እንደቀየራት ምን እንደዚህ እንዳደረጋት የማውቀው ነገር የለም ብሎ ነው የዘጋው። አንቺ ነሽ ብሩክ እንደዚህ ያደረገኝ፣ ብሩክ ስጦታ እንደዚህ፣ ብሩክ ከሶሲ ጋር እንደዚህ ሆነ እንደዛ ሆነ። ሲጀመር ለምን አንቺ የበታችነት ስሜት ይሰማሻል? እስኪ እንደው ዝም ብላችሁ ሳሉትና ሀይሚ ለምን የበታችነት ስሜት ይሰማታል? እኔ እኮ ከሶሲ የበለጥኩ ቆንጆ ነኝ፣ እኔ እኮ ከሶሲ የበለጥኩኝ ተፈላጊ ነኝ ብላ ለምን አላሰበችም? እሷ እንዴት ከዳኒ ጋር እኔን ጠረጠርከኝ ብላ አሰበች አይደል? እንዴት እሷስ ብሩክን ከሶሲ ጋር ተጠረጥረዋለች? ስታስቡት የማይገናኝ ነገር እኮ ነው። አሁን እሷ ራሷን አመዛዘነች፣ በቃ የሆነ አወዳደረች፣ አነጻጸረች ከሶሲና ከኔ። ስለዚህ ሶሲን አስበልጦ ሄደ፣ ሶሲን ፈልጎ ሄደ ብላ አሁን ሀይሚ የበታችነት ስሜት አይነት ነገር ነው እያስተላለፈች የምትገኙ። ግን ቆንጆ ነሽ፣ በቃ የራስሽ የሆነ ቀለም አለሽ፣ የራስሽ የሆነ አስተሳሰብ አለሽ፣ የራስሽ የሆነ መንገድ አለሽ፣ ትለያለሽ በቃ ማንም አንቺ ማንንም ልትመስይ አትችይም። አንቺን የሚመስል ሰው ማንም የለም ባጭሩ። ይሄ ግን እንዴት እንዳልተረዳሽው አላቅም። ብቻ ግን ሀይሚ ብሩክ ከሌላ ሴት ጋር መጥቶ አንቺ ደስተኛ ሆነሽ ትኖሪያለሽ ብዬ ለማሰብ ይከብደኛል። በጣም ይከብድሻል ከዚህ ስሜት ውስጥ ለመውጣት። ያን ጣፋጭ የፍቅር ጊዜያቶቻችሁን ያን ምርጥ ጊዜ ኒንጃ ረስተሽ ከሌላ ወንድ ጋር ጥሩ ህይወት ትኖሪያለሽ ሙሉ በሙሉ በቃ ረስተሽ ብዬ ለማሰብ ይከብደኛል። እና ሀይሚ በቃሽ፣ ከዚህ በኋላ በቃ ይብቃሽ። በቃ ከፈለግሽ ተታረቂ፣ ሽማግሌ እየመጣ ነው። ካልሆነ ደግሞ ይሄ ነው የኔ ህይወት፣ እናንተ አትኖሩልኝም። ስለዚህ የሚያዋጣኝንና የሚያዘልቀኝን ወይ ደግሞ ጥሩ ነገር ነው ብዬ የማስበው ህይወቴ ይሄ ነው ብለሽ እኛ እንደግፍሻለን፣ እናበረታታሻለን። ግን እርግጠኛው የምነግርሽ ነገር አንቺ በምትናገሪው ልክ ነው እየተመዘንሽ የምትገኙ፣ በምታወጪው ቃላት ነው። ለብሩክ ያለሽን አመለካከት ሰው እያየ ነው አንቺን የሆነ ነገር እያተናገርሽ የሚገኙ። ያ ነገር መፍረድ የለብሽም። ተመልካች እንዲያለኝ እንደዛለኝ እስከ ዛሬ የተመልካች ኮሜንት አይተሽ የማታውቂው ልጅ አሁን እንዴት ነው የተመልካች ኮሜንት ልታይ ቻልሽው? ለማንኛውም ግን ጥሩ የህይወት ይግጠምሽ በሄድሽበት። ከብሩክ ተለይተሽ የምትኖሩ ህይወት እኔ ራሴ ለማየት ጓጓ እውነት ለመናገር። እና ሰው እኮ በቃ ብሩክ እኔ እግዚአብሔርን በጣም ለምኗታል። ይምን እኮ ክፉ ቃል እኮ አይናገርም። እስኪ አስተያዩትና እንደው እንደ ሰው አስቡ አውሩና ብሩክ ክፉ ቃል አልተናገረም እስከዛሬ። እሷ ግን አስመሳይ ነው፣ ውሸታም ነው፣ አጭበርባሪ ነው ምናምን፣ ከሌላ ሴት ጋር ትሄዳለ፣ የለመድከው ነው ፕራንክ ብለ ከሴት ጋር ስትላላጥ ያለውን ነገር ከሶሲ ጋር እንኳን ጨርሳል እኮ ነው ያለችው። ግንኙነት አድርገ ጨርሰ ስታበቃ እዛም እዚህም ስትዘል ስትሮጥ ቆይተ መጣ እኔ ጋር እንትን ትላለን ያለችው ጨርሷለች ሙሉ በሙሉ። ምን ያልተናገረችው ነገር አለ? ሀይሚ የቀረ ምን ነገር ምንም የለም። እና ይሄ ልጅ በብዙ መንገድ ነው እንግዲህ ግራ ገብቶት ቁጭ ብሎ የነበረው ዛሬ ከሌላ ሰው ጋር መጣል።
ይችላል። ወጣት ነው ከብዙ ሰዎች ጋር አብረሽ እንኳን በዛች እድሜው ገና 20 ዓመት ሳይሞላው ስንት ሴቶችን ሲያሯሩጣል ነበር እንዴ? ምንም ማሯሯጥ ምናምን እኮ ማንም አይጠፋውም። ግን ዋናው ቁም ነገር ያለው ሰው ማግኘቱ ነው። እና ሀይሚ ደግሞ ተረጋግተሽ ስላየዎች ደስ ብሎኛል። ከዚህ በኋላም እንግዲህ ከቻላችሁ በሰላም ነው፣ ካልሆነ ደግሞ ተለያይታችሁም ቢሆን ሰላም ሁኑ። በቃ ባጭሩ ግን እኔ አንድ ላይ ሆናችሁ ነው ማየት የምፈልገው። እግዚአብሔርን በጣም ይደብራል። ያ ሁሉ ጊዜ አሳልፋችሁ እንደዚህ በቀላል ነገር ስትፋቱ በጣም ያስጠላል።